ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የተለመዱ የአማርኛ ቃላቶችን እንዴት በቀላል መንገድ በእንግሊዘኛ መጠቀም እንደምንችል እንማማራለን። እንግዲህ ከዚህ ጋር የምታዩቸው የተለያዩ የአማርኛ ቃላቶች ናቸው። እነዚህን የአማርኛ ቃላቶች እንዴት በቀላሉ በእንግሊዘኛ መጠቀም እንችላለን የሚለውን ቀለል ባለ መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የአማርኛ ቃላት ምን ይላል? ቡና ደርሷል ይላል። ቡና ደርሷል ብለን በእንግሊዘኛ ለመጻፍ ብንፈልግ እንዴት በቀላል መንገድ መግለጽ እንችላለን ወደሚለው ስንሄድ ከመጀመሪያው ስንጀምር ከኛ የሚጠበቀው ምንድነው? እነዚህን እያንዳንዱን የአማርኛ ቃላት በየትኛው የእንግሊዘኛ አልፋቤት ተተክተው ይነበባሉ የሚለውን ማወቅ ከቻልን በቀላል መንገድ መጻፍ ማንበብ ይቻላል ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያዋ እንደምታዩት ቢ ነች፣ ሁለተኛዋ ዩ ነች። ቢዩ ማንን ይተካልናል? እንደምን ይነበባል ስንል ቢዩ ቡ ተብሎ ይነበባል፣ ወይም ደግሞ እንደ ቡ ይነበባል። ኦኬ፣ ኤንኤ እንደ ና እናነባዋለን፣ ወይም ደግሞ ና የሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ቡና ቡና። ኦኬ፣ ወደዚህኛው ስንሄድ ዲኢ እንደ ደ ይነበባል፣ ወይም ደግሞ ደ የሚል ድምፅ አለው። አርን እንደ ር እናነባለን። ኦኬ፣ ከዛ ሲዩኤ በአንድ ላይ እንደ ሷ ይነበባል። ሷ ማለት የሰ ቤተሰብ ሆና ስምንተኛዋ ፊደል ወይም ደግሞ ዲቃላ ሆሄ የምንላት ናት። ስለዚህ ሷ እንደምን ይነበባል ማለት ነው? ኤስ ዩ ኤ ብለን እናነባዋለን ማለት ነው። ወይም ደግሞ እንደ ሷ ይነበባል። ማን? ሲ ዩ ኤ በአንድ ላይ ማለት ነው። ኦኬ፣ ከዛ የመጨረሻው ኤል እንደ ል በአንድ ላይ ስናነበው ደ ር ሷ ል ደርሷል ደርሷል። ሙሉ ሲነበብ ቡና ደርሷል ቡና ደርሷል ብለን ማንበብ እንችላለን ማለት ነው። መልካም፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኤምን ለብቻዋ እንደ ም ማንበብ ወይም ደግሞ ም የሚል ድምፅ አለው። ኦኬ፣ ከዛ ጅን እንደ ግ እናነባለን። የመጨረሻዋን ቢ እንደ ብ። ኦኬ፣ ከዛ በአንድ ላይ አገጣጥመን ስናነበው ምን ይሆናል? ም ግ ብ ምግብ ምግብ። ኦኬ፣ ይህስ ምን ይላል? ዲኢ እንደምን ይነበባል ብለናል? እንደ ደ። አር እንደ ር፣ እንዲሁም ደግሞ ሲ ዩ ኤ በአንድ ላይ እንደ ሷ ይነበባል ብለናል። የመጨረሻዋን ኤል ለብቻዋ እንደ ል ማንበብ። ስለዚህ በአንድ ላይ ደ ር ሷ ል ደርሷል። ሙሉ ሲነበብ ምግብ ደርሷል ምግብ ደርሷል ብለን ማንበብ እንችላለን። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? ኤስ ኤች ኤ በአንድ ላይ እንደ ሻ ወይም ደግሞ ሻ የሚል ድምፅ አለው። ኦኬ፣ ዋይን እንደ ይ ማንበብ። ኦኬ፣ ከዚህ በኋላ በጣም ቀላል ነው። ምን ብለን እናነባዋለን? ሻ ይ ሻይ። ኦኬ፣ ከዛ ወደዚህኛው ስንሄድ ኤፍ ኢ እንደ ፈ፣ ኤል ለብቻዋ እንደ ል፣ እንዲሁም ደግሞ ቲ ዩ ኤ በአንድ ላይ እንደ ቷ፣ የመጨረሻዋ ኤል እንደ ል በአንድ ላይ ስናነበው ፈ ል ቷ ል ፈልቷል ፈልቷል። ሙሉ ሲነበብ ሻይ ፈልቷል ሻይ ፈልቷል ብለን ማንበብ እንችላለን። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ደብሊውን እንደምን ማንበብ? እንደ ው ማንበብ። ኤልን እንደ ል፣ ኦን እንደ ኦ በአንድ ላይ ምን ይላል? ውሎ ውሎ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ኢን እንደ እ ወይም ደግሞ እ የሚል ድምፅ አላት።
ኤንን እንደ ን ማንበብ፣ ዲኢ እንደ ዴ፣ ቲን እንደ ት። ከዚህ በኋላ በቀላሉ ን ዴ ት እንዴት ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ፣ ደብሊውን እንደው በአንድ ላይ ነው ነው ብለን እናነባለን። ሙሉ ሲነበብ ውሎ እንዴት ነው፣ ውሎ እንዴት ነው ብለን ማንበብ እንችላለን። ኦኬ ከዚህ ጋር ውሎ የሚለውን አልጨመርኩትም፣ እናንተ ጨምሩልኝ። እንግሊዘኛው ብቻ ነው ያለ ማለት ነው። ስለዚህ ውሎ እንዴት ነው ብለን ማንበብ ይቻላል ማለት ነው። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤንዩ በአንድ ላይ እንደ ኑ፣ ኑ ማለት የነ ቤተሰብ ሁለተኛ ፊደል ማለት ነው። ኦኬ ከዛ አርኦ እንደ ሮ ይነበባል። በአንድ ላይ ስናነበው ኑሮ ኑሮ። ኦኬ ይስ ምን ይላል? ኤን እንደ አ፣ አር አይ እንደ ሪ፣ ኤፍ እንደ ፍ በአንድ ላይ አ ሪ ፍ አሪፍ አሪፍ። ኦኬ ይስ ምን ይላል? ኤንኢ እንደ ነ፣ ደብሊው እንደው በአንድ ላይ ነው ነው። ሙሉ ሲነበብ ኑሮ አሪፍ ነው ኑሮ አሪፍ ነው ብለን እናነባለን። አማርኛውም በተመሳሳይ ኑሮ አሪፍ ነው ይላል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኢን ለብቻዋ እንደ እ ማንበብ፣ ኤንን እንደ ን፣ ዲኢ እንደ ዴ፣ የመጨረሻዋን ቲ እንደ ት በአንድ ላይ ስናነበው እ ን ዴ ት እንዴት እንዴት። ኦኬ ወደዚህኛው ስንሄድ ደብሊው ኤ እንደ ዋ፣ ኤል እንደ ል፣ ኤስ ኤች እንደ ሺ በአንድ ላይ ስናነበው ዋ ል ሽ ዋልሽ ዋልሽ። ሙሉ ሲነበብ እንዴት ዋልሽ እንዴት ዋልሽ ብለን እናነባዋለን። ኦኬ ይህስ ምን ይላል? ወደዚህኛው ስንሄድ በተመሳሳይ ኢን እንደ እ፣ ኤንን እንደ ን፣ ዲኤ እንደ ዴ፣ ቲ እንደ ት በአንድ ላይ እ ን ዴ ት እንዴት እንዴት። ኦኬ ይስ ምን ይላል? ደብሊው ኤ እንደ ዋ፣ ኤል እንደ ል፣ ኤስ ኤች እንደ ሽ በተመሳሳይ ምን ብለን እናነባዋለን? ዋ ል ሽ ዋልሽ ዋልሽ። ሙሉ ሲነበብ እንዴት ዋልሽ እንዴት ዋልሽ ተብሎ ይነበባል። ኦኬ ከዚህ ጋር ሁለቱም ተመሳሳይ ነው፣ ተደግሟል። ችግር የለውም። በእንደዚህ አይነት መንገድ አንብበነው መሄድ እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድ ኤስ ምን ይላል? ኬኦን እንደ ቆ፣ ኤንን እንደ ን፣ ጆኦ እንደ ጆ በአንድ ላይ ቆ ን ጆ ቆንጆ ቆንጆ ብለን እናነባለን። ኦኬ ይስ ምን ይላል? ኤንኢ እንደ ነ፣ ደብሊው እንደው በአንድ ላይ ነው ነው። ሙሉ ሲነበብ ቆንጆ ነው ቆንጆ ነው ብለን እናነባዋለን። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኤስኢ እንደምን ይነበባል? እንደ ሰ፣ ኤልኤ እንደ ላ፣ ኤም እንደ ም በአንድ ላይ ሰ ላ ም ሰላም ሰላም። ኦኬ ይስ ምን ይላል? ኤንኢ እንደ ነ፣ ኤስኤች እንደ ሺ በአንድ ላይ ነ ሽ ነሽ። ሙሉ ሲነበብ ሰላም ነሽ ሰላም ነሽ ተብሎ ይነበባል። ኦኬ ይስ ምን ይላል? በተመሳሳይ ኤስኢን እንደምን ያነበብ ነው? እንደ ሰ፣ ኤልኤን እንደ ላ፣ ኤም እንደ ም ሰው በአንድ ላይ ሰ ላ ም ሰላም ሰላም። ከዛ ኤንኢ እንደ ነ፣ ደብሊው እንደው በአንድ ላይ ነው ነው። ሙሉ ሲነበብ ሰላም ነው ሰላም ነው ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤን እንደ አ፣ አር አይ እንደ ሪ፣ ኤፍ እንደ ፍ በአንድ ላይ አ ሪ ፍ አሪፍ። ኦኬስ ምን ይላል? ኤኒ እንደምን ያነበብ ነው? እንደ ነ፣ ደብሊውን እንደው በአንድ ላይ ነው ነው። ሙሉ ሲነበብ አሪፍ ነው አሪፍ ነው ተብሎ ይነበባል። ኦኬ ይስ ምን ይላል? ኢን እንደምን ያነበብናት? እንደ እ፣ ኤንን እንደ ን፣ ዲኢ እንደ ዴ፣ ቲ እንደ ት በአንድ ላይ እ ን ዴ ት እንዴት እንዴት። ኦኬ ከዛ ኤንኢን እንደ ነ፣ ኤችን እንደ ህ በአንድ ላይ ነህ ነህ።
ሙሉ ሲነበብ እንዴት ነህ እንዴት ነህ ብዬ አነባዋለሁ። ኦኬ ይህስ ምን ይላል? ኤስኢ እንደምን ያነበብነው እንደ ሰ፣ ኤልኤን እንደ ላ፣ ኤምን እንደ ም በአንድ ላይ ሰላም ሰላም ብዬ ያነበብኩት። ኦኬ ከዛ ኤንን እንደ ነ፣ ኤችን እንደ ህ ማንበብ በአንድ ላይ ነህ ነህ ብዬ አነባዋለሁ። ሙሉ ሲነበብ ሰላም ነህ ብዬ አነባዋለሁ። ወደ መጨረሻው ስንሄድ ኤስኢን በተደጋጋሚ አይተነዋል። እንደ ሰ ነው ያነበብነው። ኤልን እንደ ላ፣ ኤምን እንደ ም በአንድ ላይ ሰላም ብዬ ያነበብኩት። ከዛ ኤች ዩን እንደ ሁ፣ ኤንን እንደ ን በአንድ ላይ ሆን ሙሉ ሲነበብ ሰላም ሁን ብዬ ማንበብ ቻልኩ ማለት ነው። ሶ እንደነገርኳችሁ ከእናንተ የሚጠበቀው እያንዳንዱን የአማርኛ ፊደላት በየትኛው የእንግሊዝኛ አልፋቤት ተተክተው እንደሚነበቡ ማወቅ ከቻልነን በቀላል መንገድ አማርኛን በእንግሊዝኛ መጻፍ፣ ማንበብ፣ መጠቀም እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ። ሰላም ሁኑ።